ሲቲ አሸንፏል ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ አሁን ደገመ ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል የሆነ ሰው እግሩን አይሰብረውም እንዴ ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል የሚገርም ኳስ የፎደንን ኳስ መለስክበት ማን ዶኩ የሆነ ሰው ሊያስቆመው ይገባል ይሄ ሮቦት ነው ይሄ ይታወቃል ማን ማርሙሽ ሊያልቅ ሲል አገባ አትሊስት 2 ባዶ ነበር ገብቷችኋል 3 ባዶ ለምን ይሆናል ለምን 3 ባዶ ይሆናል አረ በስማ ማን እንደዚህ መሆን አልነበረበትም አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን ገብቷችኋል ምን አይነት ጨዋታ ነው ግን የጨዋቱ ሲቲዎች ዛሬ እንዴ የተላካችሁት ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ ምንም አትችሉ መሰለኝ በእናትህ ሲያስጠሉ በእናትህ እንዴ ምንድነው አንድ ቲያጎ አንተ አታገባም አንተማ ሲጀመር አታገባም በእናትህ ሲያስጠል መጥቻለሁ ከአንገት ስር መተንፈስ ጀምሬያለሁ። ይህ ንግግር ጋርዲዮላ ለአርቴታ ያስተላለፉት መልእክት ነው። ዋንጫው ማን ይበላው ይሆን? እስኪ ሁላችሁም ግምታችሁን አስቀምጡ። እነሆ ማንቸስተር ሲቲ ከአርሰናል አንገት ስር ዳግም በይፋ መተንፈስ ጀምሯል። ዛሬ የጋርዲዮላው ክለብ ብሬንትፎርድን አንበርክኮ ወደ ቀጣዩ ዙር የቤት ስራ ተሸጋግሯል። ታዲያ በዚህም አርሰናል ነገ እስኪጫወት ድረስ የነጥብ ልዩነቱ ወደ 2 ጥቧል። ታዲያ ቤተሰቦች በዚሁ አጋጣሚ ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ተስፋ ሰጠው እያለ ይቅርታ ምንም ማድረግ አልችልም ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሽት እኮ ቼልሲም ላይ ፈርስት ሃፍ አላገባንም ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው ቅጥልን ያሉት ጥያቄ የለውም አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደል አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን ለዛሬ ግን ተጫዋች ቀይር ፔፕ አይደለ ተጫዋች ቀይር በቃ ማርሙሽም አገባለ ተጫዋች ቀይር ሁሌ ግግም የሚለው ነገር አለ የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው ተጫዋች ቀይር ከዚህ በኋላ ስለ ዶኩ ይወራል glory man city glory man city በዛም አለ በዚህ ዋንጫው ከሲቲ አልፈም ነው ለማን ሲቲ አልፈም ዋንጫው አሁን ነገ ከባድ የሆነ የቋጠሮ ስነ ስርዓት አለብን የዩናይትድ ደጋፊ እረፍት አርግ የሊቨርፑል ደጋፊ እረፍት አርግ ቼልሲው እረፍት አርግ በቃ ዛሬ ደስታ ይበቃናል እረፍት ይደረግ ለነገ ዝግጅት ዌስትሃም ግዴታ ነጥብ ማስጣል አለበት ነገ ግዴታና ግዴታ ነው እንኳን ደስ አላችሁ ሲቲ ደጋፊ አይ ብሬንፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል በየ ብሬንፎርድን ወጥሬ ከጎኑ ቆንኩ ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲ በየ ልቋት አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል በየ ተበቁት ብሬንፎርድ እንደዚህ ጉዴ ሳይን ጀሞ እንዴ ወሽመጤን እኮ ነው የበጠሰው እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ እኔ ራሱ አላውቀውም ባቃጠልከኝ እኮ ብሬንፎርድ አንተ አረ ተቃጠል አንተ ብሬንፎርድ አቃጠልከኝ እኮ ምሬን እኮ ነው እንዴ ደካማ ቡድን ነው እንዴ አንተ ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ ቆፍጠን ብላ ተጫወተን ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም እረ ምን አይነት ነው ራም ባለጊዮን ለማንኛውም እኛ አያገባንም እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ተተኗል ቀጣይ ወሳኝ ጨዋታዎች አሉ እነሱ ላይ መንቋጠር ይሆናል ይሄ አይሆን እንዴ የጎል ልዩነታችን ጭራሽ አስፈላል አንተ ቂመኛዬ ነህ የምሬን ነው የምልህ ሂድ ማርዬ ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ ጎል ዲፍረንስ ጭራሽ ማን ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት አሁን አንድ ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር ማለት 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን ይሄ ታይትል ሬስ ማን ዶኩ ቨርሰስ አርሰናል ሆኗል ማለት እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራግር ብቻ ታገባለ ገባር ቸርኪ እያስበላቸው ነበር ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበር የበርሌ ጨዋታ ላይ ቸርኪ በቃ ጢባሩናም ትልቅ ጨዋታ ላይ ምናምን ነገር አቋማን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት እንዴት ነው ነጥብ ያስጣላችሁት ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆን ክቡድን አድክም ዝም ብለህ አንድ ለባሮ ተሸነፈ አቻ ለማድረግ አትሞክር 3 ጥቅም አለ ወይኔ በእናትህ እንዴት ማን ሚድፊልዱን እኮ የሆነ ሰዓት ላይ ማን ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ
በርናንዶ፣ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን። በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ ያታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው። አሁን ነገ ተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል። ወያላ how are you? I am fine, thank you, and you. ዶኩ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ። ለካ እግርሽም የሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈላው ተው። እንደዚህ ለምን አታስጨንቀኛለህ? መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ወያላ ተገናኘን። እንግዲህ መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር ያራዳ ልጆች። እስከ 38ኛው ሳምንት ድረስ ለፕሪሚየር ሊጉ ዋንጫ ሻምፒዮናነት ተወዳድረህ ዋንጫውን ማጣት ምን አይነት ህመም እንዳለው ዘንድሮ ለማንቸስተር ሲቲ እናስተምሯለን። ያለፉትን ዓመታት ሊቨርፑልና አርሰናል ያንን ህመም ሲታመሙት ነበር። ዘንድሮ ግን ፔፕ ጋርዲዮላና እንዲሁም የፔፕ ጋርዲዮላ ተጫዋቾች ያንን ህመም ይቀምሱታል ማለት ነው። ይመታችሁ መድፈኞቹ። ውዱ ጎረቤቴ ልመንህ፣ እያጓጓኸኝ አይደለም። ከከንቱ ጩኸት ከጆሮ ድንቆራ ታድነኛለህ። ልመን ሆይ ዲኮ ወደ ላይ ሽቅብ ትወጣለህ፣ ከዛ ቁልቁል ትወርዳለህ። እንዴት እንተማመን? አምኛለሁ። የነገን ብቻ እንቋጥር ወገንታት። ኮፒ ሊንክ እና ሪፖስት አድርጉ። ፎሎ ማይረሳ። እኛ እኮ በራሳችን መወሰን ምናምን አያቅተንም፣ ግን ብሬንፎርዶች ባርሴሎና ነን አሉ። በቃ ካልተቀባበልን አንወጣም ጭራሽ። በተለይ ከረፍት በኋላማ አውቀው የገቡ ነው የሚመስሉት። ግን ኖርማል ነው። እኛ በራሳችን ወስነን ዋንጫውን እናነሳዋለን። ምንም እንዳይመስላችሁ የመድፉ ፋሚሊ ይመቻችሁ። አስቀምጣው ሻንጣውን፣ በዚህኛው ሳምንት አትሰደዱም ብሏል ሲቲ። አስቀምጣው እንዴ! ስለዚህ ነገ ሀገራዊ ሆነ ቋጠሮ ያስፈልገናል። በቃ ነገ 18 መቋጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ነው። ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻል። እኔ አትቀየሙኝ ወንድም አርሰናሎች፣ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት እኔ ምን ላድርግ?